ጌታችን ኢየሱስ ክርስቶስ ዓርብ ጠዋት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም? እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ያደረገ? ዝም። ከዛ ንጉሱ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘም። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርከን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ እርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለም? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልእኮ ተሰጥቶት ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋለሁ። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል። ያን ጊዜ እሱን እንተው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ፣ በስቅላት ሞት ነው። ስለዚህ እንዳትረሱ፣ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ሊወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጠዋት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። የሰላም አምላክ ኢየሱስ ክርስቶስ ለሁላችን ሰላሙን ያድላል። ከዚያ በኋላ እንግዲህ ትንሣኤው ተገለጠ፣ ለደቀ መዛሙርት ተገለጠ። እንደገና ደግሞ ምን አደረገ? ክርስቶስ እንደተነሳ እስኪያርግ ለደቀ መዛሙርት ትንሣኤው እስኪገባቸው ድረስ ምን አደረገ? 40 ቀን አብሯቸው ቆየ። በሐዋርያት ልቡና የትንሣኤው ምስጢር እስኪሳልባቸው ድረስ መንፈስ ቅዱስን ላከ። ተስፋውን በመፈጸም በእርግጥ ክርስቶስ ሙቶ እንዳልቀረ አስረዳ። ኋላ በደቀ መዛሙርቱ እጅ በሚደረገው ታምራት ሙታንን ሲቀሰቅሱ፣ አጋንንትን ሲያወጡ፣ ደውያት ሲደነግጡላቸው፣ ፍጥረት ሲታዘዛቸው ደግሞ በደቀ መዛሙርቱ እጅ በሚያደርገው ኃይል እውነትም ክርስቶስ ሕይወት መሆኑን አስረዳ። ያ የትንሣኤው አምላክ ዛሬም ከቤተ ክርስቲያን ጋር ይኖራል። ልክ በክርስቶስ ላይ የተገጠመው ደንጊያ፣ የተቀጠሩት መቃብሯት፣ የአይሁድ የሐሰት ምስክር የክርስቶስን ትንሣኤ ሐሰት ማድረግ እንዳልተቻለው በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣
ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተክርስቲያን እስከ ዛሬ ትኖራለች። ይሄ የትንሣኤው ምስጢር ነው። ደስ ይላችሁ ይገባል። ስለዚህ ቤተክርስቲያን ራሱ ክርስቶስ ለመነሳቱ ምስክር ናት። 12 ሰዎች ሰብከዋት፣ ጥቂት ሰዎች፣ ለዚያውም በትክክል ንግግር ያልተማሩ በገጠር የነበሩ በኢየሩሳሌም እንኳን እንደው ከከተማ የሚኖሩ ሳይሆን በናዝሬት በገሊላ አሳ እያጠመዱ ቀስ ብለው የሚኖሩ ተራ ገበሬ የነበሩትን ሰዎች መርጦ በማስተማሩ በንግግራቸው ጥበብ በማባበል በነገር ብዛት ማረኩ እንኳ እንዳይባል፣ በሀብት ሳቡ እንዳይባል፣ ድሆች የዕለት ስንቅ እንኳን ቋጥራችሁ እንዳትሄዱ ያላቸው፣ በጦር እንዳይባል ዘንግ እንዳትይዙ ያላቸው፣ በዚህ በመስፋቷ በዘመናት ሁሉ ኔሮን ቄሳር ከውሻ ጋር የሚያታግሉ በተለይ ደግሞ ሰዎችን ከውሻ ጋር አታግለው ውሾች እጃቸውን ሲበሏቸው የሚዝናና ክርስቲያኖችን ከውሻ ጋር እንጀራ እየሰጠ በግድ እንዲበሉ እየተደረገ እንጀራውን ሲቆርሱ ደግሞ ውሾች እየነከሷቸው በዚህ የሚዝናኑ እነዚህ ሁሉ አልፈው ቤተክርስቲያን መኖሩ ያስደንቃል። ዲያብሎስ ሙሉ ኃይሉን ቤተክርስቲያን ላይ ተጠቅሞ ሳይጨርስ አቀረ። የኢትዮጵያ ቤተክርስቲያን ራሱ ለዚህ ምስክር ነው። ዮዲት ስንት ዓመት ያቃጠለቻል? 40 ዓመት እንግዲህ ተመልከቱ። 40 ዓመት ቀንም ሌትም ተቃጥሎ አሁን ታሪክ ይተርፋል ተብሎ ይታሰባል? አምልኮት ይገኛል ተብሎ ይታሰባል? በፍጹም። ግራኝ ከቱርክ በሚመጡ ትልልቅ መሳሪያዎች እየታገዘ ከ15 ዓመት በላይ ቤተክርስቲያኒቱን በሙሉ በቀንም በሌትም አንድዶ እንዴት ትተርፋለች ብሎ ይታሰባል?